ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በሐረግ ድራማ መጥቻለሁ በክፍል 72 ማለት ነው። ዛሬ እንሆ ተለቋል። እንግዲህ የዛሬው በጣም እንግዲህ ያፌትም እንዳሰበው እንዳቀደው አደረገ። ኤፉዬን አገባት ማለት ነው። በመጨረሻ እንግዲህ ቀለበት ሲያደርግላት አዝሮ ጥሎታል ማለት ነው። በነገራችን ላይ በፊትም ፈርቶ እየተርበተበተ ነበር። ስለዚህ በመጨረሻም ማለት ነው እንግዲህ ባቀዱት በአንድ ቀን ውስጥ ባቀዱት ነገር ኤፍራታ በቃ አገባዋለሁ ባሌ ሊሆን ፈቅጃለሁ በማለት እንግዲህ ወስናለች ማለት ነው። ስለዚህ እንግዲህ እነ ናታን እነ ቤዛ እፂ ሆነው ተሰባስበው እቅዳቸው ሰምሮላቸዋል ማለት ነው። በመጨረሻም እንግዲህ ሁላቸውም በሰርጉ በቃላቸው መሰረት ደስተኛ ሆነው በጣም ዝንጥ ብለው ተገኝተዋል። እነ ገኒም እነ ዳጊም ሁላቸውም ተገኝተዋል። የኤፉዬ ቤተሰብ በሙሉ እንዳለ ተገኝተዋል ማለት ነው። እና እጅግ በጣም ኤፉዬ ከፍቷት ነበር፣ በጣም አዝና ነበር። ምክንያቱም እሱን ለማግባት እያሰበች የምታስታውሰው ወይንም ደግሞ ብዙ ነገር እንትን ስትል የነበረው ናታንን ማለት ነው። ስለዚህ እፉዬ ደግሞ ሌላ አዲስ ነገር ምንድን ነው? ከናታን አርግዛለች። ያፌት ጋር የያዛት ያው ከሱ ቤት ያስቀምጣት እንጂ ምንም አይነት ነገር እንኳን አላደረገችም። ስለዚህ የናቱን ልጅ አርግዛለች ማለት ነው። እና ሰርጉ ባለመሆኑ ደስ ያለው ብዙዎች ናቸው ማለት ነው። እንዲሁም ሔዋን መታ ነበር እሱን ልታገባበት ያስገደዳትን ነገር ጠይቃት ነበር። ሰው ለማዳን ወይንም ደግሞ ለሰው ብለሽ እንደምታደርገው አውቃለሁ፣ ግን ለምንድን ነው ንገሪኝ ብላት ነበረ። እንግዲህ ወደ ኤፉዬ ጋር መግባት አልቻለችም ነበረ። በሰርጉ በግርግሩ መሀል ገብታ ኤፉዬን ለማውራት ትችላለች ማለት ነው። እና እንዲሁም ከዛ ውስጥ የሚያሰቃያቸው ሴቶች ጋር እንደምትሄድ ሊወስዳት እንዳቀደ ሳይወስደኝ አንቺን ማግኘት አለብኝ፣ ከዚያ ውስጥ ገብቼ ደግሞ እነሱን ማውጣት መቻል አለብኝ። አንቺ ሰው ልታድኝ አይደለ ያፌትን የምታገቢው፣ እኔም ሰው ለማዳን የግድ እህቶችን ለማዳን እዚያ ውስጥ መግባት አለብኝ በማለት ወስናለች። ናታን እጅግ በጣም ተናዶ ነበር። ውስጡ አሮ ነበር፣ እየጨሰ ነው ውስጡ። ግን ደግሞ ደስተኛ ነኝ በማለት እያስመሰልኩ ነው በማለት እንግዲህ ለቤዛ ሲነግራት አይተናል። ቤዛ እጅግ በጣም ተቀይራለች፣ ለየት ያለች ሴት ሆናለች ማለት ነው። እንግዲህ በሰርጉ መሀል ብዙ ነገር ስለ ገኒ እያሉ ነበር። ኤፍራታ የገኒ ልጅ መሆኗን ማንም አያውቅም ማለት ነው። ያ ማለት ከሰርግ የታደሙት እንዲሁም ያፌት አክስት እና ገኒ እንደሚተዋወቁ ያፌት ብዙም እውቅና የለውም ይመስለኛል ማለት ነው። ስለዚህ እጅግ በጣም ብዙዎች ለምንድን ነው እስካሁንም ሰው ቤት ሰራተኝነትን ያው የለመደችበት ነው ከአረብ ሀገር ለዚያ ይሆናል አለቃት ያለ እያሉ ብዙ ሲያወሩ አይተናል ማለት ነው። እና ይህ ሁሉ ገኒ ለኤፍራታ ብላ እንደዚህ እየተባለች ከዚያ ቤት ገብታ እንግዲህ ኤፉዬን እናትነቷን ልነገር እንደሆነ አይተናል ማለት። በቀጣይ እንግዲህ ምን ይሆናል ምን ይፈጠራል የሚለውንም እንግዲህ በጉጉት እንጠብቃለን። ያፌት ቀለበት ሊያደርግላት ሲል እንግዲህ አዙሮ ወድቋል ማለት ነው። እሱንም ያዘጋጁለት ሁላቸው ናቸው፣ አዘጋጅተውለት ነበረ። ሰርጉ በምን አይነት መልኩ መበጥበጥ እንደሚችል አስበውበት ነበር። ያሰቡት ተሳክቶላቸዋል። እሱ ብዙ ጊዜ አቅዶ ሰርቶ ነበር፣ እነሱ ግን በአጭር ጊዜ ውስጥ አቅደው ተሳክቶላቸዋል ማለት ነው። እና በመውደቁም ደግሞ በጣም እየፈራሁ ነው፣ እየደነገጥኩ ነው። ሰው እኔ ሲከብ ወይንም ደግሞ ብዙ ሰው ሲገኝ አልወድም፣ ግርግር ነገር አይመቸኝም በማለት እንግዲህ በግልጽ ተናግሯል። ስለዚህ ግርግር ስለበዛበት ነው የወደቀው ብለውም ያስባሉ ማለት ነው። እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁ በሰላማችሁ ይብዛልኝ። ስለተበጠበጠ ግን ደስ ብሎኛል ማለት ነው።